እንኳን ከደቡብ ጎንደርም ከምዕራብ ጎጃምም በሰላም በደህንነት እንኳን ደህና መጣችሁ። ምናልባት የዛሬ ቀን ለየት ያለ ቀን ነው። ቀለል ብለን ቁጭ ብለን እዚህ ስናየው ቀላል የሚመስል ነገር ግን ደግሞ ለዚህ ጉባኤ ተሳታፊ በርካታ አርሶ አደሮችን ከኋላችሁ ወክላችሁ የመጣችሁ ተሳታፊዎች ትልቅ ኃላፊነት ይዛችሁ ስለመጣችሁና ይህን ኃላፊነት ደግሞ ወክላችሁ የመጣችሁት አርሶ አደር ለእናንተ በሰጣችሁ ኃላፊነታችሁን በሰላም ለመወጣት ስለመጣችሁ ከልብ እንደ ኮሚሽን አመሰግናለሁ። ምናልባት ሁለቱ ዞን በጣም ትልቅ ዞን ነው። ትልቅ ማህበረሰብ ያለበት ዞን ነው። ስለ እውነት ከሆነ ለአማራ ክልል ብቻ አይደለም እንደ ሀገር ለኢትዮጵያ በምርትና ምርታማነት ላይ ትልቁን ድርሻ የሚወስዱ ከሌሎች ዞኖች ጋር ሆነው እነዚህ ሁለቱ ዞኖች ናቸው። በጣም የሚታትር የሚለፋ የሚያመርት አርሶ አደር ያለባቸው ዞኖች ናቸው። እነዚህ ዞኖች ደግሞ በተሻለ መንገድ ወደ አንድ መጥተው የአማራ ክልልን የዘር ፍላጎት ከራሳቸው አልፎ ተርፎ እንደ ሀገር ድርሻቸውን እንዲወጡ አንድነት ያስፈልጋቸዋል። ምናልባት ስለ ዘር ብዜት ውህደቱ ስናነሳ በርካታ ወራትን በርካታ ስራ ሰርተናል። እንግዲህ እናንተ በተከታታይ ከአባል አርሶ አደሩ ጋር ተወያይታችኋል። በራሳችሁ በየዞናችሁ ጉባኤ ሰርታችኋል። ዛሬም በየድርሻችሁ ቁጭ ብላችሁ ተመካክራችኋል። ልበ ሰፊነትን የሚጠይቅ የቀጣይ አርቆ አሳቢነትን የሚጠይቅ በተለያየ መንገድ አሁን እንደ ክልል የገጠመን ጉዳይ ስላለ አንድነታችንን የሚሸረሽር በእያንዳንዳችን ላይ በጆሯችን ሹክ የሚል ራሱ ሰርቶ ሰው የማይሆን ሊሰራ የሚታትርን አካል ደግሞ እንቅፋት የሚሆን ኃይል ስላለ ይሄንን በደንብ ውይይት በማድረግ ይሄን ፈተና እያለፋችሁ መጣችኋል። እኔ በደንብ መናገር ፈልጋለሁ። ምዕራብ ጎጃም ላይ ወደ ውህደት ሊመጣ ነው ሲባል ያልተራደ ያልተወራ ወሬ ስላልነበረ፣ ደቡብ ጎንደር ወደ ውህደት ሊመጣ ነው ሲባል ደቡብ ጎንደር ላይ ያልተሞካ ያልተወራ ጅል የሆነ ነገር የነበረበት ሂደት ስላለፈ ይሄን አልፋችሁ ወደ አንድነት ስለመጣችሁ እንኳን ደስ አላችሁ፣ እንኳን ደስ አለን። በደንብ አጨብጭቡ እንጂ ደግሞ ለምን መሰላችሁ? የአማራ ክልል ህዝብ ትልቅ ህዝብ ነው። ትልቅ ህዝብ የሆነውን ደግሞ ወክላችሁ የተገኛችሁት እናንተን የትልቅ ህዝብ ውክልና የወሰዳችሁ እህት፣ እናት፣ አባት፣ ወንድሞች ትልቅ ስራ መስራት ኃላፊነት የመጣችሁ ስለሆናችሁ በደንብ መነጋገር ያስፈልገናል። የኛ ክልል ሁሉ ነገር የሞላ የተረፈው ነው። ምርቱን የምታመርቱት እናንተ ናችሁ። ምርቱን እያመረታችሁ ደግሞ ሰላማችሁን ማረጋገጥም የእናንተ የስራ ድርሻ ነው ያለው። ክልላችንን የተጠናወተው ክፉ የሰላም መደፍረስ አሁንም በትግል ውስጥ ሆነን ልማትን በአንድ እጃችን ሰላምን በአንድ እጃችን ለማረጋገጥ ስራ እየሰራችሁ ነው ያላችሁት። ስለዚህ ይሄን ለማድረግ በመበተን ስራ አይደለም ውጤት የሚመጣው፣ በመለያየት አይደለም ውጤት የሚመጣው። አንድ ስንሆን ነው የምንጠነክረው። ስለዚህ እኔ የጉና ዘር ብዜት ዩኒየን በጣም ትልቅ የዘር ብዜት ነው። ቡሬ ላይ የአንድነት ዘር ብዜት፣ የእድገት ዘር ብዜት በጣም ትልቅ የዘር ብዜት ዩኒየን ነው። ውህደት ላይ ስንመጣ አንዱ ትንሽ ስለሆነ አንዱ ትልቅ ስለሆነ አይደለም። በደንብ መነጋገርና መግባባት የሚያስፈልጋል። ጉና ዘር ትንሽ ስለሆነ ወይም እድገት ትልቅ ስለሆነ ወይም ጉና ትንሽ ስለሆነ አይደለም ወደ አንድነት መምጣት የተፈለገው። አገር አቀፍ ሁኔታው፣ ዓለም አቀፍ ሁኔታው፣ ክልል አቀፍ ሁኔታው ውድድር ያለበት ነው። የዘር ብዜት ዩኒዮኖቻችን ማህበሮቻችን በተሻለ